አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የውዳሴ ፍሬም ሚዲያ ተከታታዮች በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን ቤተሰቦቻችን በልዑል እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? እንደምን ከረማችሁ? እንግዲህ ባለፈው በዚህ የጾመ ሁዳዴ ሳምንት የመጀመሪያውን የዘወረደ ትምህርት ስለ ጾሙ ትንሽ የተማማረን ነበረ። ዛሬ ደግሞ እንደ እግዚአብሔር መልካም ፍቃድ ስለ ዘመነ ቅድስት እንማማራለን። እግዚአብሔር እንዲያስተምረን እንዲመክረን መልካም ፍቃድ ይሁንልን። ቅድስት ቤተክርስቲያን እነዚህን ሳምንታት በዘመን ከፍላ አዋቅራ ሰርታ ለኛ ለልጆቿ ሁልጊዜም የምንማርበትን የምንመከርበትን ዕለተ ሰንበትን ሁሉ በቤተ ክርስቲያን እንድናሳልፍ እንዲሁም ደግሞ እያንዳንዱን ቀን በማስቀደስ ስሙን በመጥራት በጾም በጸሎት እንድንወሰን በዕለታቱ ሁሉ ልዑል የሆነውን ቸርነቱን እንድናመሰግን በስርዓት ደንግጋ አስቀምጣልናለች። ከዛም አንዱ እንግዲህ በዚህ በያዝነው ሳምንት ዘወረደን እያከበረን እንገኛለን። በባለፈው ሳምንት የመጀመሪያውን ሳምንት ትንታኔ አይተናል። ቀጣይ የሚመጣውና የምናሳልፈው ሳምንት ዘመነ ቅድስት ተብሎ ይገለጣል። ይህ በቤተ ክርስቲያናችን አስተምሮ ማለት ነው። እንግዲህ ስለ ቅድስት ተያያዥ የሆኑ ነገሮችን እያነሳን እንቆያለን ማለት ነው። በዚህ በቤተ ክርስቲያናችን አስተምሮ ቅድስት የሚለውን ምን እንደሆነም እናያለን እንመለከታለን ማለት ነው። እንግዲህ ቅድስት ማለት የከበረች የተለየችና የተመሰገነች ማለት ነው። ይኸውም በባህሪው ቅዱስ የሆነው ጌታ ጾምን ቀድሶ የጀመረባት ዕለት በመሆኑ ሊቁ ቅዱስ ያሬድ ይህ ሳምንት ቅድስት የሚል ስያሜ ሰጥቶታል። ይህ ሳምንት ቅድስት ቤተ ክርስቲያን ስለ እግዚአብሔር ባህሪ ቅድስና እንዲሁም ቅዱስ እግዚአብሔር ስለ ቀደሳቸው ቅዱሳን አካላት ጾም፣ ቅድስት ሰንበት እንዲሁም ደግሞ ቤተ ክርስቲያን ሌሎቹንም ጨምሮ የምታስተምርበት፣ የምታዘክርበት፣ የምታወሳበት ልዩ ሳምንት ነው። ይህን ስናነሳ የመጀመሪያም የምናደርገው ልዑለ ባህሪ እግዚአብሔርን ነው። ይህንንም ስንል ሐዋርያው በመልእክቱ እንደጻፈልን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ በማለት እንዳስተማረ በዚህ ላይ እግዚአብሔርን ማየት እና የእግዚአብሔር የሆነውን ስርዓት የእግዚአብሔር የሆነውን ሕግ መከተል መገንዘብ አለብን ማለት ነው። ሌላው እንግዲህ ቅድስና ምንድን ነው የሚለውን እንመልከት። ቅድስና ማለት ቀደሰ፣ ባረከ፣ ለየ፣ አመሰገነ፣ አነጸ፣ አነጻ፣ ሰውነቱን ከርኩሰት ልቡን ከኃጢአት ከበደል ከትዕቢት አራቀ ለየ ከሚለው እንግዲህ ከግስ የተገኘ ቃል ሲሆን ቅድስና ማለት መለየት፣ መከበር፣ መመስገን፣ መንጻትና መጽናት ማለት ነው። ሰውም ሆነ ሌላውም ነገር ቅዱስ የሚሆነው የእግዚአብሔር ስለሚሆን ብቻ ነው። ሰው ሃይማኖት ይዞ በስነ ምግባር እየተቀደሰ ሊሄድ ይችላል። የዮሐንስ ወንጌል ምዕራፍ 16 ቁጥር 16 ዳግመኛ የሰው ልጅ ከመንፈስ ቅዱስ ሲወለድ የቅድስና ስራ ይጀምራል። በሕይወቱ ደግሞ ቅድስናውን እያሳደገ ይሄዳል። ይሄ በዕለት ዕለት ሕይወቱ እያሳደገው እየበረታ እየጠነከረ ይሄዳል ማለት ነው። ያውም ደግሞ በዕለተ ምጽአት ቅድስናው ፍጻሜ ይኖረዋል ማለት ነው።
ይህንን በዕለት ሕይወት ውስጥ ያሳደገው ኑሮ በዕለተ ምጽአት ምን ይኖረዋል? ፍጻሜ ይሆነዋል ማለት ነው። ሌላው ቅድስና በአማኝ ውስጥ የሚያደርገው በእግዚአብሔር ኃይል። ቅድስና በአማኝ ውስጥ ኦርቶዶክሳዊ ሰብዕና በያዘ ሰው ውስጥ የሚያድገው በእግዚአብሔር ኃይል ነው። ያንን እንዲያድርብን እርሱ ይርዳን። ይህንንም ነቢዩ ሕዝቅኤል በትንቢቱ ሲናገር መቅደሴ ለዘላለም በመካከላቸው በሆነ ጊዜ እኔ እስራኤልን የምቀድሰው እግዚአብሔር እንደሆንኩ አሕዛብ ያውቃሉ ነው። አሕዛብ ያውቃሉ በመካከላቸው በሆነ ጊዜ እኔ እስራኤልን የምቀድሰው ነው የሚለው። እስራኤልን የምቀድሰው እግዚአብሔር እንደሆንኩ አሕዛብ ያውቃሉ። እግዚአብሔር በመካከላችን ሲሆን፣ እግዚአብሔር በመካከላችን ሲገኝ እኛን ይቀድሰናል። እኛ ስንቀድስ ሌሎቹ እንኳን እስከሚደመሙ ድረስ፣ ሌሎቹ እንኳን በእኛ መቀደስ በእኛ መባረክ እስኪደነቁ ድረስ ያውቃሉ። ዝናው በዓለም ይወጣል ማለት ነው። እግዚአብሔር እሱን ለሁላችንም ያድለን። ሌላው በዋናነት እንግዲህ የምናደርገው የእግዚአብሔር ቅድስና ነው። ይሄ የእግዚአብሔር ቅድስና ስንል ቅዱስ 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 ተብሎ የሚመሰገን የቅድስና ሁሉ ምንጭ በባህሪው የተቀደሰ ከፍጥረት ያልተለገሰው ያልተሰጠው ቅድስናውን ጾሞ ጸልዮ ወድቆ ተዋግቶ ተሟግቶ ተከራክሮ ያልተቀበለው ቅድስናው የባህሪው የሆነ ቅዱሳንን የሚቀድስ የቅዱሳን ሁሉ ቅዱስ እግዚአብሔር ነው። እግዚአብሔር ነው። ኃጢአት ለባህሪው የማይስማማው ነውር ነቀፋ የማይገኝበት በባህሪው ቅዱስ የሆነ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ቅድስናው የማይረከስና የማይጎድል እስከ ዘላለም ቅዱስ ሕያው ሆኖ የሚኖር እግዚአብሔር ብቻ ነው። ሊቀ ነቢያት ሙሴ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ነው የሚለው። እንደ እርሱ ያለ ማን አለ? ኦሪት ዘጸአት ምዕራፍ 15 ቁጥር 11 ላይ እናገኘዋለን። የእግዚአብሔር ቅድስና የእርሱ ብቻ እንደሆነ ይነግረናል። ነቢዩ ኢሳይያስም ይህንኑ ቃል ነግሮናል። እንግዲህ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ እግዚአብሔር። እግዚአብሔርን በቅድስና የሚመስለው በባህሪው የሚተካከለው አቻ አምሳያ እኩያ ባልንጀራ የሌለው ብቸኛ አምላክ ነው። የሁላችን ፈጣሪ አስገኝ ልዑለ ባህሪ እግዚአብሔር ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 25 ላይ የምናገኘው ነው። እንግዲህ አምላክ አማልክት እግዚአብሔር በቅድስና የከበረ መሆኑን ነግሮናል፣ መስክሮልናል ማለት ነው። ሌላው እግዚአብሔር ስሙ ቅዱስ ነው። በዚህ ዕለት ከምናወሳው ነገር አንዱ ቅድስናውን ስንናገር የጾሙን ቅድስና ስንናገር በጾም ውስጥ በረከትን ማግኘታችንን ስንናገር ዋናውን ነገር ስንናገር እግዚአብሔር ስሙ ቅዱስ ነው። እግዚአብሔር በባህሪው ቅዱስ ነው። ከስሞች ሁሉ የበለጠ የተለየ የተከበረ የተፈራና ከፍ ያለ ቅዱስ ስም ነው። ለዚህም ነው የእግዚአብሔርን ስም በከንቱ አትጥራ ተብለን የታዘዝነው። ከአስርቱ ሕግጋት አንዱ ትእዛዝ ይሄ ነው። የእግዚአብሔርን ስም በከንቱ አትጥራ፣
የእግዚአብሔር ስም ቅዱስ በመሆኑ እንዲሁ በከንቱ ልትጠራ አይገባም። ነቢዩ ዳዊት ስሙ የተፈራና የተቀደሰ ነው በማለት ዘምሮልናል። ኢሳይያስም ስለ እግዚአብሔር ቅዱስ ስም ሲመሰክር ዘላለም የሚኖር ስሙም አለ ቅዱስ የሆነ በማለት ቅድስናው የማያልቅ የማይነጠቅ በየትኛው ዘመን የማይጎድል መሆኑን ነግሮልናል። የዘላለምም ቅዱስ ስም መሆኑን መስክሮልናል፣ ተናግሯል። ትንቢተ ኢሳይያስ 56:15 ቅዱሱን የወለደችው እመቤታችን ድንግል ማርያም ንጽሕተ ንጹሐን አማናዊቷ እመቤታችን እመብዙኃን ወላዲተ ቃል እመቤታችንም ስትመሰክርልን ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት ለልጅ ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 50። ሌላው ቃሉ ቅዱስ ነው። የእግዚአብሔር ስሙን ብቻ ሳይሆን ቃሉም ቅዱስ ነው። ክብሩ ጽኑ ልዩና ቃሉም ልዩ ነው። ነቢዩ ዳዊት በምድር ላይ እንደተፈተነ 7 ጊዜ እንደተጣራ የእግዚአብሔር ቃላት የነጹ ቃላቶች ናቸው። የእግዚአብሔር ቃል እንደ ፍጡራን ቃል የሚለዋወጥ የሚቀያየር የሚሰረዝ የሚደለዝ በየጊዜው እርማት የሚያስፈልገው አይደለም። የእግዚአብሔር ቃል ቅዱስ ነው። ይሄውም ቅዱስ ወንጌል ነው። ወንጌላዊው ቅዱስ ማርቆስ ሲነግረን ከዚህም በኋላ ኢየሱስ ክርስቶስ ራሱ ለዘላለም ድህነት የሆነውን የማይለዋወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ በእጃቸው ላከው በማለት ለታመሙት ፈውስ፣ ለደከሙት ኃይል ብርታት የሚሆነውን የመንግሥተ ሰማያት መውረሻ የሚሆነውን የረከሰውን ዓለም የሚቀድስ ቅዱሱን ወንጌል ለዓለም ስበኩ፣ አልጫውን ዓለም በቃለ ወንጌል አጣፍጡ፣ ጨለማውን ግለጡ ብሎ በሐዋርያት እጅ እንደላከው ተናግሯል። የማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ይህ ቅዱስ ወንጌል እንደ ፍጡራን ድርሰቶች አይለዋወጥም፣ አይቀያየርም፣ አይሰረዝም፣ በዘመን አይለዋወጥም፣ አይሻርም፣ አያልፍም፣ አያረጅም። የቃሉ ባለቤት እንዲህ ሲል ነግሮናል። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ከሁሉ ካሉት ትእዛዛት አንዲቱን የሚሽር ለሰውም ነው የሚለን ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይሆናል ብሎ ነግሮናል። የማቴዎስ ወንጌል ምዕራፍ 5 ቁጥር 18 ከትእዛዛቱ አንዲቱን የሚሽር በመንግሥተ ሰማያት ከሁሉም ታናሽ ይሆናል በማለቱ በመንግሥተ ሰማያት ትንሽ ትልቅ የተባለ በተዋረደ መኖር የሚባል ነገር የለም። ስለዚህ የእግዚአብሔር ቃል ከሚያልፍ ይልቅ ሰማይና ምድር ቢያልፍ ይቀላል ያለው የቃሉን ክብርና ዘላለማዊ ቅድስና ሲናገር ነው። ስለዚህ የእግዚአብሔር ቃል ቅዱስ ነው። ይህንን ልናውቅ ያስፈልጋል። ሌላው የምንመለከተው ቤተ መቅደሱ ቅዱስ ነው። ቤተ መቅደሱ ቅዱስ ነው። እግዚአብሔር ስሙ የሚጠራበትን፣ ቃሉ የሚነገርበትን፣ ምስጋናው የሚደረስበትን፣ ቅዱስ ሥጋውና ክቡር ደሙ የሚፈተትበትን ቤት ቀድሶታል፣ ለይቶታል፣ አክብሮታል። ለመጀመሪያ ጊዜ ቤተ መቅደስ የታነጸው በእግዚአብሔር ትእዛዝ ነው። ይኸውም በመካከላችን በጸጋና በረድኤት ያድር ዘንድ እንደሆነም ከነ ምክንያቱ ገልጦልናል። ኦሪት ዘጸአት ቁጥር 25 ምዕራፍ 25 ቁጥር 8 ላይ ይህ ቤተ መቅደስ ሰማያዊ ጸጋ የሚታደልበት መስዋዕተ እግዚአብሔር የሚያረግበት መሆኑን
ዳዊት በዝማሬ እንዲህ ሲል ገልጦልናል። አቤቱ ከቤት በረከትን እንጠግባለን፣ ቤተ መቅደስ ቅዱስ ነው፣ በእውነት ድንቅ ነው ሲል ዘምሯል። ቤተ መቅደሱን ቅዱስና ድንቅ ያደረገው አሰራሩ፣ ሕንፃዊ ውበቱ ያ የድንጋዩ መከመር አይደለም፣ ውበቱ አይደለም፣ በውስጡ የሚከናወነው ስርዓተ ማሕሌቱ፣ ስብሐተ እግዚአብሔሩ፣ ሰዓታቱ፣ ቅዳሴው፣ መዋሥዕቱ፣ ምዕራፉ፣ ክስተቱ፣ ዱጋው፣ ጾመ ዱጋው ይሄ ዘላለማዊ ስርዓቱ ነው። ለዚህ ነው ጸገብነ እግዚኦ በረከተ ቤትከ ሲል በመዝሙር 64 ቁጥር 5 ላይ ነቢዩ ዳዊት ከቤት በረከትን እንጠግባለን ያለውን ቃል ነቢዩ አብዲዩ ደግሞ መልሶ እንዲህ አለ፣ በቅዱሱ ተራራዬ ላይ እንደጠጣችሁ ሁሉ ዘውትር አሕዛብ ይጠጣሉ በማለት በእምነት ለመጡት ይናገራል። በእምነት በማመን ለሚመጡት አሕዛብ አምነው ተጠምቀው ከመጡ አሕዛብ አምነው ወደ ጥምቀቱ ከመጡ ከእርሱ ይጠግባሉ። በመቅደሱ የሚቀዳውን አማናዊውን በረከት ይጠግባሉ ሲል ይነግረናል። ለእግዚአብሔር መስዋዕት አድርጎ የሚያቀርብ እንስሳም ቢሆን ሰው ከነዚህ ለእግዚአብሔር የሚሰጠው ሁሉ ቅዱስ ይሆናል በማለት ቤተ መቅደስ ቅዱስ በመሆኑ በውስጡ የእግዚአብሔር ዙፋን ስለሆነ ንጉሥ በዙፋኑ ተቀምጦ በበደለ ይፈረድበታል፣ የተበደለ ይፈረድበታል፣ ካሳ ይከፈልበታል፣ የቀማውን ያስመልሰበታል፣ እርቅ ይፈጸምበታል። የሰላም ቦታ ነው። እግዚአብሔር የሚመለክበት ቦታ ነው። እግዚአብሔር የሚወደስበት ቦታ ነው። የእግዚአብሔርን መቅደስ ልናከብረው ልንፈራው ይገባል። እግዚአብሔር የቤተ መቅደሱን ክብር ለሙሴ ገልጦለታል። ልበ አምላክ ዳዊትም ለእግዚአብሔር ቤተ መቅደስ የአክብሮት ስግደት እንደሚገባ ሲናገር ቅዱስ ነውና ወደ እግሩ መረገጫ ስትገቡ ስገዱ፣ በቅዱሱ ተራራ ስገዱ። አምላካችን እግዚአብሔር ቅዱስ ነው። አምላካችን እግዚአብሔር ልዑል ነው። አምላካችን እግዚአብሔር ልዩ ነው በማለት ለእግዚአብሔር ያለንን ክብርና ፍቅር ከምንገልጥበት መንገድ አንዱ መቅደሱ ውስጥ በምናደርገው አምልኮትና አገልግሎት መሆኑን ተናግሯል። እግዚአብሔር ልዩ ነው። እኛ ግዙፋን ነን፣ እርሱ ግን ምሉ ነው። እኛ ግዙፋን በተወሰነች ነገር የምንኖር ነን፣ እርሱ ግን ምሉ ነው። ሰማያት የእጆቹ ስራዎች ናቸው። ሁሉን ያስገኘ ነው። እኛ ውስኖች ነን። እግዚአብሔር እርሱ በፈቀደውና በወደደው መንገድ እየገለጠ ለእርሱ ያለንን ፍቅርና አክብሮት እርሱ ያለውን ፍቅርና አክብሮት የሚገልጠው በመቅደሱ ነው። ምክንያቱም እኛ ለእግዚአብሔር ያለንን ክብር ለመግለጥ እንሰግድለት ቢባል ከመቅደሱ ውጪ የት ልንሰግድ እንችላለን? እኛ ምድራውያን የሰው ልጆች በአየር ላይ መስገድ አንችልም። ስለዚህ ለባህሪያችን የሚስማማው ከእግዚአብሔር ጋር ሊያገናኘን የሚችል የተወሰነ ምድራዊ ቦታ ያስፈልግ ስለነበር መቅደሱን አክብሮ ሰጠን። ስለዚህ በመላእክት ፊት እዘምርልሃለሁ፣ ወደ ቅዱስ መቅደስም እሰግዳለሁ፣ በቅድመ መላእክቲከ እዜምለከ ወእሰግድ ውስተ ጽርሐ መቅደስከ ያለውን ማለት ነው። ስለ ምሕረትህም ስለ እውነትህ ስምህን በመላእክት ፊት እዘምራለሁ፣ አመሰግናለሁ እንዳለ በመቅደሱ ፊት ሆነን እንዘምራለን፣ እናመሰግናለን። መፍቀሬ ጥበብ ሶሎሞን ይህንን ደግሞ አጠንክሮ ሲናገር ቤተ መቅደሱን ሰርቶ ከጨረሰ በኋላ እግዚአብሔር ተገልጦ በታነጸው ቤተ መቅደስ መደሰቱን እንዲህ ሲል መስክሮለታል። በዚህ ስፍራ ለሚጸልይ ጸሎት
ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤተ መርጬዋለሁ፣ ቀድሼዋለሁ። ዓይኖቼና ልቤም ዘወትር በዚያ ይኖራሉ አለ። እግዚአብሔር በቸርነቱ በምህረቱ በቤተ መቅደሱ ባለው አገልግሎት እኛም እንድንባረክ እርሱ ይርዳን፣ እርሱ ይርዳን፣ እርሱ ይርዳን። እንግዲህ የተወሰኑ ነገሮችን እናያለን። ከዚህ በተጨማሪ የተወሰኑ ነገሮችን እናያለንና እንጠቀልላለን። እንግዲህ የምናያቸው ነገሮች በዋናነት በቅዳሴው አገልግሎት የመጀመሪያው ዲያቆን የሐዋርያው ቅዱስ ጴጥሮስ ምዕራፍ 1 ከቁጥር 13 ላይ ያለውን ያነባል። ኢየሱስ ክርስቶስ ሲገለጽ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ የሚለውን ያነባል። ሁለተኛው የዮሐንስ መልእክት ምዕራፍ 10 ቁጥር 17ን ያነባል። እግዚአብሔር ማንንም ሰው ርኩሳንና የሚያጸይፍ ነው እንዳልን አሳየኝ የሚለውን ሰውን ሁሉ መቀደሱን መባረኩን ይነግረናል ማለት ነው። ከዛ በኋላ የእግዚአብሔርን ቅድስና የሚገልጠውን ግርማና ልዕልናውን የሚገልጠውን ምስባክ ከመዝሙረ ዳዊት ይሰበካል ማለት ነው። እንግዲህ ይሄ በመቅደሱ ያለው አገልግሎት ነው። አሁን ደግሞ በእነዚህ ሁሉ ምስክርነት ውስጥ በዚህ ጾም እግዚአብሔር በዚህ ከባረካቸው ነገሮች ደግሞ እናያለን። እንግዲህ 40 ቀንና 40 ሌሊት ኢየሱስ ክርስቶስ ሲጾም ወደ ገዳመ ቆሮንቶስን ደግሞ 3 ነገሮችን ሊሽርልን ገብቷል። 3 ነገሮችን ድል ነስቷል። ይሄ መታወቅ ያለበት ነገር ነው። አንደኛው ፍቅረ ነዋይ ነው። ሁለተኛው ትዕቢት ነው። ሶስተኛው ስስት ነው። እነዚህንም ደግሞ እኛ ኦርቶዶክሳውያን ድል እንድንነሳ እድልም ተሰጥቶናል ማለት ነው። ታዲያ በእግዚአብሔር ቅዱስና ውስጥ አይተናል። በቤተ መቅደስ ውስጥ ቅዱስና ውስጥ አይተናል። ስሙም ቅዱስ እንደሆነ አይተናል። እንዲሁም ደግሞ ቃሉ ቅዱስ እንደሆነም አይተናል ማለት ነው። ሌላው አሁን በዚህ ሁሉ ቅዱስና ውስጥ ደግሞ ምንን ቀድሷል የሚለውን ደግሞ አይተን እንጠቀልላለን ማለት ነው። ባጭሩ እናያለን። የመጀመሪያ የምናየው መላእክትን ቀድሷል። መላእክትን ቀድሷል። ቅዱሳን መላእክትን በእግዚአብሔርና በሰው መካከል ለተልእኮ የሚፋጠኑ ከእግዚአብሔር ምሕረትንና ቸርነትን ወደ ሰው ልጆች የሚያመጡ የሰዎችን ልመና መስዋዕት ወደ እግዚአብሔር የሚያሳርጉ ቅዱሳን ፍጥረታት ናቸው። እነዚህን ሁሉ ባርኳቸዋል፣ ቀድሷቸዋል ማለት ነው። ባርኳቸዋል፣ ቀድሷቸዋል ማለት። ሁለተኛ የምናየው ማንን ነው? ሰዎችን ቀድሷል። ሰዎችን ቀድሷል ስንል ከእግዚአብሔር ከመላእክት ቀጥሎ ያከበረው የቀደሰው የለየው ባሪያውና በአምሳሉ የፈጠሩ ክቡር ፍጡር ያደረገው የሰው ልጅ ነው። ሊቃውንት 21ዱን ፍጥረታት ለይኩን እያለ በሐልዮና በነቢብ ሲፈጥር ሰውን ግን ከምድር አፈር አበጀው የሕይወት እስትንፋስ እፍ አለበት ብሎ በገቢር እንደፈጠረው እናከበረው ይናገራሉ። ነቢዩ ዳዊት ነቢከ ገብራኒ ወላፋኒ እጆች ሰሩኝ አበጃጁኝ ብሏል። በእጆቹ ማውኳት ቅርጽ ማውጣት ኖሮበት አይደለም፣ አክብሮ እንደፈጠረው ለማጠየቅ። አሁን ማውኳት ኖሮበት አይደለም፣ አክብሮ ውብ አድርጎ እንደፈጠረ ለመናገር ነው። መዝሙር 118 ቁጥር 73 ላይ አንድ ነው የምናገኘው። እንግዲህ አንድ ሰዓሊ በሳለው ስዕል ከተደሰተ ስዕሉን ሲጨርስ እንደሚስመው ሁሉ እግዚአብሔርም አዳምን ነፍስና ስጋ አዋህዶ ከፈጠረው በኋላ በራሱ ስራ ከመደሰቱ የተነሳ ስሞታል። ምንም ነገር የለም። ሰውን ማንንም ይመስላል ቢባል መልሱ እግዚአብሔርን ይመስላል ማለት ነው። እንግዲህ ይህን ማወቅ መረዳት አለብን ማለት ነው። ሌላው እዚህ ላይ ጠቅለል እያደረግን መሄድ ስላለብን የመጀመሪያው የምናየው ደግሞ ሌላው ከአዳም ከሰውን ቀድሷል ካልን በኋላ እመቤታችን ድንግል ማርያምን ቀድሷል። እመቤታችን ቅድስት ድንግል ማርያምን
እንክርዳዱ በበዛበት ኃጢአት እንደ ሸማ እርኩሰት እንደ ትርሸማ በበዛበት በጣም ዓለም በቆሸሸበት ዓለም ውስጥ እንደው ኃጢአት ዓለም ያልነካት በንጽህናዋ እና በቅድስናዋ ወደር ያልተገኘላት እመቤታችን ድንግል ማርያምን ቀድሷል፣ አክብሯል። ለአባቷ ጸጋ ሀብት ሆና የተሰጠች ለፍጥረት ሁሉ ጸጋና ክብርን የምታሰጥ መልክ አቀናን ከደም ግባት ጋር አስተባብራ የያዘች በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና ፍጽምት የሆነች እመቤታችን ድንግል ማርያም በዚህ ዓለም የደስታ መፍሰሻ በወዲያኛው ዓለም የመንግሥተ ሰማያት መውረሻ አድርጎ የፍጥረት የሰውን ጸሎት መስዋዕት ወደ እግዚአብሔር የእግዚአብሔር ምሕረት ቸርነት ወደ ሰው በማድረስ ተላኪተ እግዚአብሔር ወሰብ የተባለች ሕዝብና አሕዛብ መላእክትና የሰው ልጆች አንድ ስለሆኑባት ማህበረ ምእመናን ወምእመናት የተባለች የተሰኘች ቅድስት ናት። በተለያየ ቃል ኪዳኗ በተለያየ ስም አጠራሯ ምእመናን እየመራች ገነት መንግሥተ ሰማያት በማስገባቷ መር ለመንግሥተ ሰማያት ተብላ የተጠራች የምትወደስ የምትከበር እመቤታችን ከፍጥረታት መካከል በቅድስናዋ አቻ አምሳያ የሌላት እመቤታችን ናት። ሌላው ነቢያትን ቀድሷል። ቅዱሳን ነቢያት ከእግዚአብሔር ሀብተ ትንቢት የተሰጣቸው ወደፊት የሚሆነውን ሁሉ በእርግጠኝነት የሚናገሩት ሕዝቡን የሚመክሩ የሚገስጹ ለዚህ ሥራ እግዚአብሔር አስቀድሞ ከማኅፀን ጀምሮ የመረጣቸው ነው። አንደኛ ሳሙኤል 9 ቁጥር 6 ቅዱሳን የተባሉት ምክንያት የማይሆነው ይሆናል እያሉ የሚናገሩ ሐሰተኛ ነቢያት አሉና ከእነርሱ የተለዩ በመሆናቸው ነው። የእግዚአብሔርን ሕዝብ የሚያስቱ አሉና ከእነርሱ የተለዩ በመሆናቸው የቅድስና ሥራ የሚሰሩ ቅዱሳን ስለሆኑ ነው። አንድም የመንፈስ ቅዱስ ማደሪያ ናቸውና ቅዱስ ጴጥሮስ በመልእክቱ ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ ከሰው ፈቃድ አልመጣም። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ እንጂ ሲል ነግሮናል ማለት ነው። ሌላው ሐዋርያትን ቀድሷል፣ ጻድቃንን ቀድሷል፣ ሰማዕታትን ቀድሷል፣ ነገሥታትን ቀድሷል፣ ሊቃውንትን ቀድሷል፣ ቦታን ቀድሷል። በጣም ሰፊ ትንተና ስላለው አለፍ እያልን እናየዋለን። ሌላው ዕለታትን ቀድሷል። እዚህ ላይ እንግዲህ አሁን እኛ የምናየው የምንመለከተው ዕለታትን ቀድሷል ስንል የተገኘ ዕለታት ላይ የምንመለከተው ነገር ምንድን ነው? የመለኮታዊ ስራው ፍጹምነት ምልክት የሆነችው ዕለተ ዕረፍት፣ ዕለተ አምልኮት፣ ሰንበትንም የተቀደሰች የተለየች አድርጓል። የቀደሰ እርሱ ነው። እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛው ቀን ከስራ ሁሉ አረፈ፣ ሰባተኛው ቀንንም ቀደሰው ይላል። ቀደሰው ማለት አከበረው፣ ለየው፣ አመሰገነው ማለት ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ቅዱስ ያሬድም እንዲህ ሲል ዘምሯል። አኩኖ ይቤ እግዚአብሔር በውስተ ኦሪት። ይህንንም ሲናገር ምን ይላል? እግዚአብሔር በኦሪት የተናገረው አይደለምን? ዳግመኛም ለዘላለሙ ትዱን ዘንድ በሰንበት ቀን ከባድ ሸክም አታንሱ፣ ይህች ዕለት እግዚአብሔር ያረፈባት ቀን ናትና ብሎ በነቢዩ ተናግሯል።
ሰንበት ግብራተ ነፍስ የሚሰራባት ልዩ ቀን መሆኗን ነግሮናል፣ መስክሮልናል። ሰንበት ይእቲ ቅድስት ሰንበት ታቢ እምኩሉ ዕለት እስመ ሰንበት በእንተ ሰብ ተፈጥረት ይላታል። በእንተ ሰብ ተፈጥረት ይላታል። እግዚአብሔር ሰንበትን የፈጠረልን እኛ በረከት ጸጋና ረድኤት እንድናገኝበት ከእግዚአብሔር እንድንቀበልበት ነግሮናል ማለት ነው። ስለዚህ ከሰንበት ረድኤት በረከት እንድናገኝ እርሱ ይርዳል ማለት ነው። እንግዲህ በዋናነት ጠቅለል አድርገን የምናይበት ደረጃ ላይ እንምጣ። በዚህ ዕለት እንግዲህ ቤተክርስቲያን በጣም የምታሳስበው ነገር የሰው ሕሊና ሐሳብ ገንዘቡ ባለበት ቦታ ሁሉ በስውር ያለ እረፍት ይመላለሳል። ነገር ግን የሰው ልጅ የሕሊና ሐሳብ ትኩረት ከዚህ ከሚታየው ዓለም ገንዘብ ይልቅ ክርስቶስ ባለበት በዚያ ማለትም አሁን በግልጥ በገሃዱ ዓለም በማይታየው በዘላለም ስፍራ መሆን አለበት። ይሄንን ስናመጣው ሰው ራሱን መቀደስ አለበት ማለት ነው። አያችሁ፣ ራስን መቀደስ ምን ማለት ነው? ይሄንን ብለን እናጠቃልላለን። የዛሬው የትምህርታችን ማጠቃለያ ወደዚህ ነው። ራስን መቀደስ መጀመሪያ ራስን መቀደስ ስንል ነፍስና ስጋን ለመንፈስ ቅዱስ ግብር ለቅድስና ሕይወት መለየት ክርስቶስን ወደ መምሰል መቅረብ ማለት ነው። ይሄ ቁሳዊ ንብረትን በገንዘብ ላይ ብክነት ከሚደርሱ ኃይሎች የመከላከል ችሎታ ካለውና አደራ መላሽ ከሆነው አምላክ አደራ ማስቀመጥ ካለማሰብ ወጥቶ እርሱን ማሰብ ሐሳብን ሁሉ ለእርሱ መተው ተገቢ ነው። ራስን ማየት መመልከት ጌታችን በወንጌሉ በእውነት ቀደሳቸው፣ ቃል እውነት ነው፣ ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ በማለት ተናግሯል። ስለዚህ ለእግዚአብሔርና የእግዚአብሔር ስለሆነው ነገር ሁሉ ራስን መቀደስ እንደሚገባ ይነግረናል፣ ያስገነዝበናል። የዮሐንስ ወንጌል ምዕራፍ 16 ቁጥር 16። ሌላው ራስን መቀደስ ስንል ሰውነትን ከርኩሰት፣ ከኃጢአት፣ ከበደል፣ ከርኩሰት መቀደስ ማለት ነው። ከዚህ ዓለም ግብ ከስጋዊ ምኞት መለየት ማለት ነው። ሐዋርያው ቅዱስ ጳውሎስ አሁንም ወንድሞቻችን ሆይ በእኛ ዘንድ እንደታዘዛችሁ ይለናል። በእኛ ዘንድ እንደታዘዛችሁ በሚገባ ትሄዱ ዘንድ እግዚአብሔርን ደስ ታሰኙ ዘንድ ደግሞ እንደሄዳችሁ ከፊት ይልቅ በዚሁ ትጨምሩ ዘንድ በጌታችን በኢየሱስ ክርስቶስ እንነግራችኋለን፣ እንመክራችኋለን፣ እንማልዳችኋለን። በጌታችን በኢየሱስ ክርስቶስ ያዘዝናችሁን ትእዛዝ ታውቃላችሁ፣ የእግዚአብሔር ፍቃድ ይህ ነውና። እርሱም አለ እንግዲህ ተመልከቱ፣ በሰንበት ከተፈቀዱ አንዱ ራስን መቀደስ ነው። የምንሰበሰበው ለዚህ ነው። እርሱም አለ ከዝሙት ርቁ ዘንድ መቀዳሳችሁ ነው። ሁሉም እያንዳንዱ ገንዘቡን ይወቅ፣ በንጽህናና በክብርም ይጠብቀው። በክብር ይጠብቀው። ፍቅረ ነዋይ አይደርበት። የእርሱ ያልሆነውን ገንዘብ አይመኝ ነው የሚለን። የራሱ የሆነውን ይጠብቅ፣ የራሱ የሆነውን አያባክን። እግዚአብሔርን እንደማያውቁት እንደ አረማውያን በፍትወት ድል አትነሱ ነው የሚለን። በፍትወት ድል አትነሱ። ይህንም ለማድረግ
አትደፋፈሩ፣ በሁሉም ወንድሞቻችሁን አትበድሉ። አስቀድሜ እንደነገርኋችሁና እንዳሳሰባችሁ በዚህ ሁሉ እግዚአብሔር የሚበቀል ነውና እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንም። እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንም በማለት ነግሮናል። ማጠቃለያ የምናደርገው ሶስተኛው በዚሁ ላይ ራስን መቀደስ ስንል ሌላውን አለማርከስ፣ ሌላውን አለማቆሸሽ። እግዚአብሔር የቀደሰውን ማንም ሊያረክሰው አይገባም። የእግዚአብሔር መልክ ለቅዱስ ጴጥሮስ ራእይ ገልጦለታል። ቅዱስ ጴጥሮስ ከስምዖን ሰፋዬ አሳያን ቤት ሳለ መንፈሳዊ ረሃብ ተነሳሳበት። ከሰገነት ወጥቶ ተቀመጠ። እንቅልፍ አለው። ወዲያው ራእይ ያያል። ሰፊ መጋረጃ በአራት ወገን ተይዛ በውስጧ ስለ እንስሳት፣ ስለ አዕዋፍ፣ ስለ አራዊት ተስለውባት ከሰማይ ስትወርድ መልአኩ እሪያውን እያየ ጴጥሮስ ወይ ተነስተ እሪያውን አርደ ብላ ይለዋል። ጴጥሮስም እርኩስ ነገር ወደ አፌ ገብቶ አያውቅም አለው። እግዚአብሔር የቀደሰውን አንተ አታርክስ ብሎ ይህንን መላልሶ ነግሮት ተመልሶ ተጠቅሎ ሲያርግ አይቷል። የሐዋርያት ሥራ ምዕራፍ 10 ቁጥር 13። በሪያ የተመሰሉ አሕዛብ እነ መርቆሬዎስ አጥምቋቸዋል። አትጸየፏቸው ሲለው ነው። አጥምቃቸው፣ አትጸየፋቸው ሲለው ነው። ራሳችንን ስንቀድስ ጊዜና ቦታ እየለየን ሳይሆን እየመረጥን ሳይሆን በኑሯችን በዘመናችን ሙሉ በአካሄዳችን፣ በአገልግሎታችን፣ በመንፈሳዊ ሕይወታችን፣ በመንፈሳዊ ትጋታችን፣ በመውጣት በመግባታችን ሁሉ ራሳችንን መቀደስ ይገባናል። ምክንያቱም አምላካችን የሰጠን የአገልግሎት ጸጋ፣ የሰጠን ሕይወት፣ የሰጠን ሰብዕና፣ የተቀበልነው ቅድስና በዘመንና በቦታ በጊዜና በሁኔታ የሚወሰን አይደለምና ቅዱስ ጴጥሮስ ሲናገር የልቦናችሁን ወገብ ታጥቃችሁ ነቅታችሁ ኑሩ። ኢየሱስ ክርስቶስም ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ካለማወቃችሁ አስቀድሞ የኖራችሁበትን ክፉ ምኞት አትከተሉ። ነገር ግን የጠራችሁ ቅዱስ ነውና እናንተም በኑሯችሁ ቅዱሳን ሁኑ። እግዚአብሔር በኑሯችን በሕይወታችን ሁሉ ቅዱሳን እንዲያደርገን እኛም በዚህች ዕለት የተቀደሰ መልካም ሰብዕና እንድንይዝ ራሳችንንም ቀድሰን ሌሎቹንም ደግሞ ወደ ቅድስና ሌሎቹንም ደግሞ በተቀደሰችው አደባባይ ለንስሐ እንዲበቁ አድርገን በጾም በጸሎት ተወስነን ከፍቅረ ነዋይ ከትዕቢት እንዲሁም ደግሞ ከስስት ርቀን ሌሎቹን በማብላት ለሌሎቹ በመመጽወት አብረን በፍቅር እንድንኖር ቸሩ መድኃኔዓለም እርሱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።